እግዚአብሔር ይመስገን ሰው ሲል ስሰማ በቃ የእግዚአብሔር ጠላት ሆንኩ። የትኛው እግዚአብሔር ልሻለሁ አሁን አንቺን አላቀሽማ መንገድ ላይ እግዚአብሔር ይመስገን ስትይ በስልክ ከሰማሽ አስቆመ። የትኛው እግዚአብሔር ፈጥሮኝ ከዛ በልጅነት እናትና አባቴን ወስዶብኝ ብዙ መከራ እንትን ብሎ አሁን ደግሞ ልጅ ሰጥቶ የነጠቀኝ እግዚአብሔር በቃ እንደዛ አይነት ውስጥ ከዛ በቃ ይሄ እንዴት ነው ማንም አይወደኝም። ስለዚህ ለማንም ግድ የለኝም። ሲመጡ ከዛ ምግብ እየሰራ ሲመጡ ወይ ልብስ እንትን እያለ ቤት ውስጥ ከሆነ ማለት ነው። ከዛ አንተ እንደ ሴት እንዲህ እያልክ ምናምን ሲመክሩት 4 ወር ላይ ትቶኝ ጠፋ። በቃ በስነ ስርዓት አበድኩ። በቃ ማለት ምንም ሰው እንቅልፍ 4 ቀን ምናምን አይተኛም። የፈለገ ቢሆን ደክሞሽ ትተኛለሽ። በቃ አልተኛም። መጥፋት ነው የምመኘው። የሆነ ጎዳና ላይ መውጣት ምናምን በቃ እንደዛ ነው የሚታየኝ። ይወደኝ ነበር እምነቱን ለኔ ብሎ እስከመቀየር ገና እሺ እንደለው ማለት ነው። ከዛም በአዲስ ከእግዚአብሔር ጋር ጸብ። ሰላም ቤተሰብ፣ ዛሬ በእኛ ገጾች ረድኤት ታሪኳን በራሷ አንደበት ትተርክልናለች። ገና በ26 ዓመቷ የእናት የአባት እንዲሁም የበኩር ልጇን ሞት የቀመሰች ስደት፣ ጦርነት፣ ድህነት ከወዲህ ወዲያ ያላጓት ረድኤት በ26 ዓመቴ የ50 ዓመት ታሪክ ነው የኖርኩት ብላናለች። እስኪ ከራሷ አንደበት ታሪኳን እየገለጠች ትተርክል። ረዲ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስኪ ለማያውቁሽ ሰዎች ራስሽን አስተዋውቂ። እኔ ረድኤት ወይም እህት እባላለሁ። የክፍለ ሀገር ልጅ ነኝ። አይዞሽ፣ ትንሽ ፍርሃትም ይኖራል አውቃለሁ። ለካሜራ አዲስ ሲኮን ባይዘው ሁላችንም እንደዚህ ነው የምንሆነው። የአዲስ አበባ ልጅ እንዳለሽ ነግረሽኛል፣ አሁን ነግረሻቸዋልና የት ነበረ እና ወደዚህ የመጣሽበት አጋጣሚ እንዴት ነው? ያው ወደዚህ የመጣሁት በመጀመሪያ 16 ዓመት እያለሁ መጀመሪያ ማለት ነው። እና ትንሽ ጮክረ እህቴ እዚህ ነበረ የምትኖረው ማለት ነው፣ ታላቄና እዛ ክፍለ ሀገር እያለሁ በቃ ብቻዬን ነበረ የምኖረው በልጅነቴ ማለት ነው። ብዙ ነገር አልፌያለሁና ከሷ ጋር ወደ አረብ ሀገር በባህር ሄዳለሁ ብዬ ተነሳሁ ማለት ነው። ትምህርቴን አቋርጬ በስንት ዓመት? በ16 ዓመቴ እና እንደዛ ሲሆን እህቴም ያው የተሻለ ህይወት ኖራት ምናምን አይደለም። በቃ እሷም ታግላም አንድ ክፍል ቤት ውስጥ ነው የምትኖረውና ነይና በቃ እስቲ ይሁን እንሞክረው ምናምን ነገር አለችኝና መጣሁ። አረብ ሀገሩን ትቼ እዚህ መጣሁኝ ማለት ነውና ያው አብረን አላደግንም። ያስልሽ ቤተሰቦቻችን ሞቷል ወንድነት ጀምሮ። ደግሞ እናቴም እና እኔ መጨረሻ ልጅ ነኝ። ከዛ እሷ ጋር ስመጣ በቃ ነገሮች ለአንድ ላይ ልንግባባ አልቻልንም። እኔ ብቻዬን ነው የኖርኩት። ብዙ ፈተና አልፌያለሁ። ብዙ እየተማርኩኝ ቺፕስ ሰራ ነበረ። ብዙ ነገር አልፌያለሁኝና ትምህርቴን እዛ ጋር ላቆም የተገደድኩት በቃ አማራጭ ስላልነበረኝ ነው። ገና በ10 ዓመቴ ለብቻዬ ነበር የምኖረው። የቤተሰብ ቤት አለ እና ክፍለ ሀገር ቤት ነው፣ ብዙ አይደለም ኪራዩና በወር 100 ምናምን ብር ከወንድሜ ጋር ምናምን ተከፋፍለን 100 ምናምን ብር ምናምን ይደርሰኝ ነበር እና ስማር በዛ 100 ምናምን ብር ከገበያ ድንች እገዛና ቅዳሜ እኛ ጋር ገበያ ነው እና መንገድ ዳር ቁጭ ብዬ ቀቅዬ መንገድ ዳር እሸጣለሁ። የቤት ቀቅልና ወስጄ ምናምን በዛ መልኩ ወደ ኋላ ስመለስ ሁሉም ነገር ወደ አይምሮዬ ስለሚመጣ ነው። እና በዛ መልኩ ጆሊ ጁስ ደግሞ የድሮ ጆሊ ጁስ አለ የሚበጣበጣ እሱን በጠብጥና በጠርሙስ ምናምን እያደረኩ ያንን ብር ወር እስከ ወር እንዲበቃኝ አደርጋለሁ ማለት ነውና እየበጠበጥሽ ምንድን ነው እሸጣለሁ። ከገጠር ላይ የሚመጡት ሰዎች እንደዛ እያደረኩኝ ምናምን አለፈ። ግን እንደዛም ሆኜ በጣም ጠንካራ ነኝ፣ ደስተኛ ነኝ። ከጓደኞች አሉኝ፣ ወንዶች ናቸው እንዳለ ማለት ነው። በትምህርት ቤትም ስፖርት ሰራ ነበርና ስፖርት ቤትም ጓደኞች አሉኝና ቤተሰብ የለኝም። የቤተሰብ ፍቅር አላውቅም።
ያው ቤተሰብ ካላሳደገሽ አጎት አክስት ምናምን የሚባሉት ነገር ይቆማል። ገባሽ? ልክ እነሱ ሲሞቱ ሁሉም ነገር ይቆማል። ማንም ቼክ አያደርግሽም። ኢቨን ታላላቆችሽ አይፈልጉሽም። ንብረት ጋር የሆነ ነገር ክፍፍል ጋር ነው የሚሯሯጡት። እኔ ደግሞ ፍቅርን በቃ ሁሉንም ነገር ከጓደኞቼ ነው የማገኘው። እንደዛ እንትን ብዬ ያገኘኋትን ሩዝ ሰርቼ ከሆነ መተን ተሰብስበን ምናምን ነው የምንበላው። እኔ እዛ ጋር ብሩ ወይ ያገኘሁት ነገር ሳይሆን እነሱ ጋር የማገኘው ፍቅር ያክመኝ ነበርና በዛ መልኩ ትምህርቴን እየተማርኩኝ ከዛ በቃ ዱርዬ ናት የሚል ወጣልኝ። ግቢ ውስጥ ይመጣል፣ ያው የራሳችን ቤት ስለሆነ ይመጣሉ ጓደኞቼ። እነሱ ያው ቤተሰብ አላቸው ምናምን እኔ ጋር ይመጣሉ። ከዛ ዱርዬ ናት ከወንዶች ጋር ነው የምትውለው ምናምን። ማንንም አልሰማም፣ ስርዓትን አላውቅም፣ የትኛው ጥሩ የትኛው መጥፎ ባህልን አላውቅም። የትም ነው በቃ ያደግኩትና ሰው ከማስተማር ይልቅ መፍረድ ነገር ይቀላል። እኔ ደግሞ በቃ ይሄ እንዴት ነው ማንም አይወደኝም፣ ስለዚህ ለማንም ግድ የለኝም። እንደዚህ አይነት ነገር ውስጥ ላይ ያደግኩትና መጨረሻ ላይ በቃ ያ ሁሉ ነገር ሞከርኩኝ ምናምን። ስፖርት ሰራ ነበር። ብላክ ቤልት አለኝ በነገራችን ላይ ብላክ ቤልት አለኝ። እና 4 ኪሎ ነበረ ውድድር ስናረግ እና ሁሉም እንትን ብሎ ሲመጣ እኔ ብር አጣሁ መጣበት ማለት ነው። ክፍያ ነበረው ከክፍለ ሀገር እዚህ 4 ኪሎ በከም አዳራሽ ነበረ እንትን የምንለውና ጎበዝ ነኝ ማለት ከፍቶኝ አታየኝም እንደዛው ሆኜ ማለት ነውና በጣም ነው የሚወዱኝ ጓደኞቼ ብዙ ነገርና ብር አጠፋ። ከዛ ጓደኞቼ በጣም ስለሚወዱኝ እንድቀር አልፈለጉም እና እየዞሩ ከሰፈር ምናምን ብር እንትን አሉ አዋጡኝ እየሰቡ ማለት ነውና ያ ነገር ግን በጣም ጎርቶኝ ነበርና ስፖርቱ ላይ ትኩረቴን እንትን አልኩት። እዛኔ 15 ዓመት የሚሆን 15 ወይ ወደ 16 እየገባው ምናምን አካባቢ ነውና በዛ መልኩ ነው በቃ የምኖረው። ከሱቅ የሆነ ነገር በደራለው ከሆነ ነገር አክስቶቼ ደግሞ የእናቴ እህቶች ገበያ ጉሊት ነው የሚሰሩትና ቀዳሜ እንደዛ እንዳልኩሽ ድንች ከነሱ የደቃቁን ነው እኮ ደግሞ ደህና ነገር አይደለም የሚሸጠው። ደቃቁን በቅናሽ ወስድና ያቺ 150 ብር ምናምን አጥበቃኝማ ወር እስከ ወር። ወንድሜ እኮ ስራ ኖሮት ገቢ ኖሮት ነው ከኔ ጋር ቤት ኪራይ የሚካፈለኝ ሱስ አለበትና ያማል በቃ ብሎ ካስቀመጥኩት ሳህን ስር ነው ማስቀመጠው ብር ማለት ነውና ጠፍቶ አገኘዋለሁ። ጓደኞቼ ምናምን አይደሉም ወንድሜ ማለት ነውና አንስቶት ምናምን በሩን ገንጥሎት ኢቭን ቁልፍ አቆምኩ ማለት ነው። በጣም ከመገነጣጠሉ የተነሳ ቁልፍ አቆምኩ። በቃ ዝም ብዬ ስቤው ነው ዘግቼው የሚሄደው እና ከአባቴ ምናምን ከነበረ የጥጥ ፍራሽ አድርጌ ምናምን ዕቃ ምናምን የለኝም። በቃ እዛ ከገበያ እንደዛ እያደረኩ አክስቶቼ ደግሞ ይሰጡኛል ማበስለው ነገር። ከዛ ከሌለኝ እንኳን ይረዱኛል። በተለይ አንዷ አክስቴ በቃ አብረሰውምና የዘይት ብላ 20 ብር ተጠኛለችና በሱ እንደዛ ይሆንኩኝ። ትምህርት በፈረቃ ነው ግማሽ ቀን ነው። ከዛ የሆነ ሰዓት ላይ ለስፖርት ውድድር ወደኩኝ። መጀመሪያ ብላክ ቤልት ወደኩኝ። አዋጣውልኝ እንደዛ እንትን ብለው አዲስ አበባ መጥቼ ወደኩኝ። ምክንያቱም በቃ በጣም ውስጤ እንትን አለ እንደዛ ሲዋጣ ምናምን በቃ መሄድ አልፈልግም ብያቸውና ነበርና ከዛ ያው እድላለች ቀጣይ አመት ግን የመሄድ እድሉን አገኘሁ። መጣሁ ተወዳደርኩ አለፍኩኝ። ግን ለኔ ብዙም ስሜት አልነበረውም። ወረቀቱን ለመያዝ ነው። ከጓደኞቼ ጋር በነበርኩበት ታይም ነበር ማለፍ የምፈልገውና ያ ጊዜ ያለፈ። ይዛኔ ስመጣ እዚህ ያው የአባት ዘመድ ምናምን አለችኝና እሷ ጋር ደዋውዬ ምናምን ልጠይቃት ሄድኩ። የእናቴ ዘመድ ጋር ነው ያረፍኩት። ከዛ ልጠይቃት ሄድኩና እንደዚህ ጽሁፍ ደርሳት ግጥም ምናምን ጎበዝ ነበርኩኝና ማስረዳበት ነገር ሳጣ በግጥም ነገር ነገርኳት። ከዛ ደራሲ ናት ታውቂያት ትችያለሽ ማለት ገነት አጥላው የልጅ ደሙና ፊልም ደራሲ ናትና ሳስረዳት ምናምን ይሄ እንዴት ነው ሳይኮ የሚረዳሽ ሰው በጣም ከንግግርሽ በላይ ውስጥሽ ነው የሚያይ ሰው አሪፍ ነውና ተረድታለች ምን አይነት ሁኔታ ውስጥ እንዳለውና
ልኑር እዚህ ልማር ነበር ያልኳት። ከዛ አልፈለገችውም። ወንድሜ መጥቶ ብዙ ነገር እንትን ስላለ የሆነ ሰው ካጠፋ በዛው ነው የሚያዩሽና ወንድምሽ ጋር እንደዚህ ስለነበረ አይሆንም፣ ስለዚህ ባለሽበት ምን መስራት ትፈልጊያለሽ? ችብስ እንደዚህ እና ዱርዬ ናት እንዲህ ናት ምናምን ስለሚሏት ብር መስጠት አልፈለገችም። በእርግጥም ብትሰጠኝ ማኔጅ ማድረግ አልችልም። ያን ያክል ትልቅ ብር ይዤ አላውቅም። ማማበስለው ብዙ ነገሮችን እንትን የምለው እኔ ነኝ። ብዙ ኃላፊነት አለብኝ አውቃለሁኝ። ግን የሆነ ደህና ብር 1000 ብር እንኳን ብትሰጠኝ በሰዓቱ ማኔጅ ማድረግ አልችልም። ይዤ አላውቅም እና እንትን አለችኝ ማለት ነው። ገዛስታ ዘይት 5 ሊትር ካጎቶች ጋር ምናምን ተነጋግሬ ነው እንትን ያልኩት ብላ እኔማ ይሄ መጥበሻው ዱቄት ምናምን አድርገው ሰጡኝ። ከዛ እሺ ብዬ ሄድኩኝ። በዛ ስራ ጀመርኩ። ከዛ በፈረቃ ነው ጠዋት 2 ሰዓት ከገባሽ 6 ሰዓት ትወጫለሽ። ክፍለ ሀገር ተመሳሳለ የመንግስት የግል ትምህርት ቤት የለም እና እንደዛ እየተማርኩኝ የዛኔ ሃይ ስኩል ነበርኩ 9ኛ ክፍል ማለት ነውና ከጠዋት ሰራና ፓስቲ ምናምን ሸጬ ምናምን ከሰዓት ተጣጥቤ ወደ ትምህርት ቤት እሄዳለሁ። እንደዛም ሆኖ ግን በቃ ራሴን አልጥልም ጽድት ብዬ ምናምን ነውና ሰው ይገርመዋል። በቃ አሁን ራሱ እንደዚህ ሚዲያ ላይ ወጥቼ ምናምን እንደዚህ ማየት እንትን ሲሉ በጣም ምን ያህል ቢከብዳት ነው የሚሉት ማለት ራሴን ጥያለቅ። ከዛ ትምህርት ቤት እገባለሁ። ከሰዓትም ደግሞ እንደዛው ከ11 ሰዓት በኋላ ሰራለሁኝ። በዛ አይነት መልኩ ያለፍኩኝ የሆነ ሰዓት ላይ እንትና ያልኩምና ያለፈውም ነገር መሰለኝ ትምህርት በጣም ጎበዝ ነበርኩ። በቃ እንትና አልቻልኩም። በቃ ሳይገባኝ ደግሞ መቀመጥ አልችልም። ከ7ኛ ክፍል በኋላ አልቻልኩም በቃ በጥቅሉ ማለት ነውና እዛም በፊት ያው አያት አለችኝ። እንደዛ ያ ሁሉ ነገር ሲያልፍ አያት አለችኝ። ከትምህርት ቤት መጥቼ ልበላ እንኳን ሲሄድ ፈቃደኛ አይደለችም። በቃ ሰጥቤ ምን ብዬ ምናምን በነገር ትጀምረኛለች። ልክ ስራ ስጨርሳል በላ እሄዳለሁኝ ማለት ነውና ምግብ አሰራር እንዴት እንደሆነ ራሱ በራሴ ነው በቃ የተለማመድኩት። እንዴት እንደዚህ ነው የሚለኝ ሰው አልነበረምና መኮረኒ ራሱ ሰራ ስኳር ጨምሬ ያውቃለሁኝ። እውቀት ያለ መኖር ማለት ነውና በራሴ ነው በቃ ብዙ ነገሮችን የተማርኩት። ከዛ በእንደዛ አይነት መልኩ ቺፕስ ኩኪስ ምናምን አሰራር በራሴ በቃ እየተበላሸብሽ እንትን የምትይልምና በእንደዛ አይነት መልኩ ነው በቃ አሪፍ ሆኖ ተወዶልኝ ምናምን ነበርና 9ኛ ክፍል ላይ በቃ የከበደኝ ምናምን መጣ። አያቴ ኮንቲነር ጋር ነበር የምሰራው ሌላ ቦታ ሄጄ ማለት ነው። የመብራት ምናምን ስትለኝ ሂሳቡ ምኑ ጭራሽ እንትን አላለኝና እዛ በቃ የዛኔም የራስ ማጥፋት ሙከራ ሁላ ሙከራ ነበር። በቃ ይሄ እንዴት ነው ያን ዋና ችግሬ አይምሮዬ ጋር ነው። ብዙ ነገር ይሄ ሰው አይፈልግሽም፣ ሰው ጠያቂ በጣም የሚያስጠላው በጣም ማለት ነው። ምንም ብትሆኚ እሷን ተዋት የሚል አይነት ነገር በጣም የሚያስጠላው ነው። ቤተሰቦቼ እንደዛ ስለሆኑ ውስጤ በቃ ምንም ደስተኛ አይደለም። ጓደኞቼ ጋር አገኘዋለሁ እኮ ደስታውንም ምኑንም ግን በቂ አልነበረምና ብቻ 9ኛ ክፍል ላይ ከአቅሜ በላይ ሲሆን የቺፕስ ማሽኑን ሸጬ በዛ ብር አረብ ሀገር መሄድ አለብኝ ብዬ ተነሳሁ። 16 ዓመቴ ማለት ነውና የዛኔ ነው ወደ አዲስ አበባ የመጣሁት። ከዛ እህቴ አይ መሆን የለበትም የሆነ ነገር ብትሆኝስ ያው በብር ነው የሚካሄደው። እኔ በሰርቶ ክፍያ ብዬ ያለችኝ እንትን ብዬ ነው ለሄድ 1500 ብር ሸጥኩት በሻማሽን ምናምን። ከዛ ትምህርቴን አቋርጬ ለሄድ ስል ደላላ እንትን ካልኩ በኋላ እና ደላላው ልጅ መሆኔን አይቶ እንትን ሊለኝና ሊጠቀምብኝ ነበር የፈለገው በሰዓቱ ማለት ነው። ሄጃለሁ መንገድ ጀምሬ ነበር። ከዛ መንገድ ጀምሬ ማለት መንገድ አንድ ትራንስፖርት ሄጄ ነበር ከከተማ ወጥቼ ነበር ለመሄድ ወደ አረብ ሀገር ደላላው ይዞኝ ወደ ሳውዲ አረብ ሀገር የሚለው ነበር። ደላላው ይልሽ ትክክለኛ ደላላ አልነበረም። እኔ መሄድ ፍላጎቴን ሲያቅና ልጅ መሆኔን አይቷል አይደል ሴትነትሽን እንዲጠቀምበት ፈልጎ ነው። እኔ ደግሞ እንዳልኩሽ ከብዙ ሰው ጋር ቀርባለሁና የሆነች ሀገር የምትባል ሴት አለች ልጆች ያሏትና በጣም ነው የምትረዳኝ እንደ ልጇ ነው። ባሏም እሷም በጣም ነው የሚወዱኝ እና እንድጠፋ ራሱ አይፈልጉም ከነሱ ቤትና እንደዚህ ስላቸው አመኑበት መሄዴን ማለት ነው። ግድ ነው እሺ እኛ ተያዥ ነው 16 ዓመት እንሆናለን ምናምን ብለው በቃ አማራጭ ስላልነበር ማንም ጠያቂ ስለሌለኝ ምናምን ተረርተውኛል። በቃ ማለት በሄድ ችግር የለውም ኃላፊነት እነሱ እንደውም ቤት አስይዘሽ ምናምን ነው ሰርቶ ክፍያ እና ችግር የለውም የኛንም ቢሆን እንትን እንላለን ብለው ባሏም እሷም
ከዛ አላማራትም የሰውየው እንትን እና እዛ ድረስ ካራቆሪ ድረስ እኔ አብሬ መሄድ አለብኝ ቢያንስ ሰውየው እና ሲባል እሷ ስላለች ሲደወልለት አይወጣም። አሁንም እንደዛ ይላል። ከዛ መሸ 12 ሰዓት ሆነ። ከዛ አየችውና ይሄ ነገር አላማረኝም። ከዛ የታሉ ሌሎች ልጆች ምናምን ስትለው አሉ እኮ ከዛኛው ደላላ ጋር ምናምን ከዛ ናይ ምናምን ብላ መሄድ አለብኝ አልኳት። አልገባኝም ነበር እና ይሄ ስርዓትሽን ያዥና እኔ በማውቀው ሰው በስነ ስርዓት ቤቴን ባሽጂ ቢሆን እልክሻለሁ ብላ መልሳኝ እዛኛው ወደ ቤቷ ሄደች ማለት ነውና ያ ጊዜ አለፈ። እህቴም ያንን ስትሰማ በቃ ነይ እንደሚሆነው እንሆናለን። እኔም የተስተካከለ ነገር ውስጥ አይደለም። 1500 ብር ደሞዝ ሆኖ 1000 ብር ቤት ኪራይ እየከፈለች አሁን ያለሁበት ሰፈር ነበር የምትኖረው። ከዛ እሺ ብዬ 16 ዓመቴን ጨርሼ 17 ዓመት ልደቴ ደርሶ ነበርና ከጓደኞቼ ጋር ያለኝ ነገር በጣም አሁን ትዝ ሲለኝ ራሱ ወደዋለሁና ልደትሽ ሳይከበርማ አይኬድም ምናምን ብለው አስቀሩኝ። ከዛ እሺ ብዬ ልደቴን አክብሬ በነጋታው ወጣ 17ኛ ዓመቴን አክብሬ ማለት ነውና ወጣው ሆቴ ጋር መጣው። ነገሮች እንዳሰብኳቸው አይደሉም ማለት እንዴት ነው የአዲስ አበባ ኑሮና እዛ ይለያያል። እና በቃ የእህቴን ባህሪ እንዴት ነው ለማስተካከል ሞከርኩ። ፍቅር በመስጠት ብዙ ነገርና ታላቂ ናት የ6 ዓመት ከምናምን ታላቂ ናትና የሆነ ትኩረት እንድትሰጠኝ ብቻ ብዙ ነገር ተግባባንና አስተካከልኩት እንደምፈልገው። እኔም የሆነ ነገሬ ሰላም ተሰማኝ። ከዛ በሷ መታወቂያ በሷ የትምህርት ማስረጃ ስራ ገባሁ። እዛው የሆነ ጓንት ፋብሪካ አለ አዲስ ሰፈር እና እዛ ገባሁኝና የሚገርምሽ ደሞዝ ሲደርስ ጫማ ልገዛላት እያየሁ ነው መንገድ ላይ እቺ ገዝቼ ሰርፕራይዝ አደርጋታለሁ ምናምን እያልኩ እና የሆነች ጓደኛዋ መጣ ማለት በሰዓቱ እሷ አግብታ ወልዳ ምናምን ነው ብዙ ነገር እሷ ማለፋለችና ልጇ ክፍለ ሀገር ናትና ይሄ አላሳለፈችም ወጣትነትንና እሷ ትኩረቷ ማሳለፉ ላይ መውጣቱ ላይ ምናምን ነውና ልክ ጓደኛዋ ስትመጣ ያንን ነገር ነው ያስተካክልኩት እኔ መጀመሪያ ማለት ነውና ውጪ የምትወጣውን ምን የምትለውን ቤት ውስጥ እንድትውል በጾም በብዙ ነገር በቃ እያሳለፍን ነበርና አሪፍ ነበርን። ጓደኛዋ መጣች። ከዛ እንዳዲስ አበላሸቻት እንዳዲስ። ከዛ ለኔ ትኩረት አሰጠኝም ብዙ ነገር በቃ ተያይዘው ይወጣሉ። እኔ ከስራ ስመጣ ብቻዬን ነኝ። ቲቪ የለም ምን ይላል አንድ ፍራሽ ክፍል ውስጥ ነው በቃ ፍራሽ ላይ ቁጭ እላለሁ። ምንም ነገር ከቤት አትወጪም ምናምን። ከዛ በዛ አይነት እንትን እያልኩኝ የሆነ ቀን ጭራሽ ቤት ቀይራ እኔ ደሞዜ ደርሶ በቃ ሁሌ ነው ማያታችን ጫማ ለሷ ልገዛ። ከዛ ስመለስ ቤቱ ተለቋል። አንቺ ያለሽ ቤቱ ተለቋል። ከዛ ደወልኩላትና አቤት ምናምን የት የላችሁም እኮ ምንድነው ምን ተፈጥሮ ነው ምናምን ስላት ቤት ቀይረን ነው እባክሽ በዚህ ቦታ አድርገሽ እዚህ ጋር ነኝ ማለት አታማክረኝ ምን አትበለኝ። ግን በዚህ ልክ በጣም የሚያሳፍረው ሰው ግቢ ሄደሽ ታንኳኪ ባዶ ቤት ለቀዋል ምናምን በቃ ማለት በሰዓቱ በቃ የተሰማኝ ስሜት በጣም ነው እንትን የሚለውና ምንም አላልኩም። እሺ ብዬ ሲል እንደዛ ምሳ ተጠባብቀን እንደማንበላ ምናምን በቃ እሷ ከመጣች በኋላ ሲጀመር ምሳ ላይ ኖር ይችላል ብዙ ነገር በቃ እነሱ የሆነ የራሳቸው ዓለም ውስጥ ገቡ መኖር ጀመሩ ከጓደኛዋ ጋር። አዎ መጣች። እዛ ምንም አላልኩም። እሺ ብዬ እዛ የቀየሩት ቤት የሆነ የተጀመረ ህንጻ ውስጥ ያለቀ ነገር እንደዛ ነገር ነው የገቡትና ሲሄድ ምሳም የለም ምናምን በቃ እንዴት ነው ትኩረት አለ መስጠት እንድታወራቸው ራሱ አይፈልጉም ምንም። ከዛ በጣም ይሰማኛል እና ስልክ ይዤ አወራለሁ ጓደኞቼ ጋር ምናምን እና ከልጅ አባት ጋር ያው አብሮ አደግን ማለት የዛ ስፖርት ግሩፕ ውስጥ እኛ ግሩፕ ውስጥ አብሮ የነበረ ልጅ ነው የኛ ሀገራችን ልጅ ነውና በጣም ነበር የሚወደኝ በዛ እድሜ በልጅነት ያው የክፍለ ሀገር ልጅ እንቸኩላለን ለሁሉም ነገርና ይወደኝ ነበር። እምነቱን ለኔ ብሎ እስከመቀየር ገና እሺ እንደለው ማለት ነው። እኔ ደግሞ በቃ ሩቅ ነው ማሰበው ሩቅ በቃ እንዲያርጌ እንዲብዬ ማለት በትምህርቴም በብዙ ነገር በቃ አላማ ነበረኝ። በቃ ተምሬ ቢያንስ ጠበቃ ነበር መሆን ፈልገው ትወና መማርም ታናይ መሆን ፈልግ ነበር። በቃ ያንን ነው ሩቅ አዲስ አበባ ሲባል ራሱ እንዴት ነው መጥቼ እየሰራሁ በጎን እየተማርኩ ምናምን ነበር ፕላኔና
አሁንም ከአቅሜ በላይ ሆነ። በቃ ከእህቴ ጋር ያለው ነገር ከአቅሜ በላይና እዛ ስራ ቦታ የተዋወቅኳት ልጅ ነበረች፣ የክፍለ ሀገር ልጅና ሀና ማርያም አካባቢ ነበር የምትኖረው። እና እኛ አካባቢ እኮ ቤት ርካሽ ነው፣ 400 ብር 500 ብር ይገኛል፣ ለምን እንደዛ ታረጊ ምናምን አለችኝ። ለምን እንደዚህ እንዳሁኑ በቃ የሆነ ደካማ አልቃሻ ምናምን አይደለም። በቃ የሆነ እንዴት ነው የሆነ ሰው እንትን ካለኝ ሞክርና ቁርጥ ማረግ አይነት ሰው ነኝና ጨካኝ ነበርኩ የዛኔ። ከዛ እውነትሽን እኮ ነው እሺ ብዬ በዛው ትቻት ጓደኛዬ ጋር ሄድኩ። ከስራ ስወጣ አንድ ላይ እሷ ቤት ሄድን፣ ሀና ማርያም ማለት ነው። እሷ ጋር 2 ቀን ሳድር የት ሄደሽ ነው አስቢ፣ ከክፍለ ሀገር የመጣ ልጅ 3 ወር ያለው ነው፣ እንዴት የሆነ መኪና እንትን ብሏት ነው ምናምን የለም። ከዛ በቃ ተስፋ ቆረጥኩኝ። ድሮም ያው አብረሽ ስላላደገሽ ያም ስሜት ነው እንደዛ እንትን የሚላቸው። ከዛ እሺ ምናምን ብዬ እዛ አካባቢ ቤት ፈለኩ ምናምን 500 ብር አገኘሁ ኪራይ ቤት። ከዛ ያው ብቸኝነቱንም አውቀው ነው የለመድኩት ነው፣ ችግር የለውም ብዬ ከፈልኩኝ። ደሞዝ ተቀብዬ ነበረ። እቃ ምናምን ከየት ይምጣ ከዛ ከየት ላምጣ? ክፍለ ሀገር ያለኝን እሷ ጋር ወስጄዋለሁ፣ አንዳንድ ነገሮች ማለት ነው። ፍራሽ ምናምን እዛው ነው ትቼ የመጣሁት። ከዛ መጨረሻ ላይ የክፍለ ሀገር እዛ ግሩፓችን ውስጥ ስፖርት እንትን ሲል ተለቅ ያለ ልጅ ነበረ እና እዚህ አግብቶ ምናምን ያለው እና ደወልኩለት። እዛ ስደውልለት የሆነ እንዴት ነው የሚረዳሽ አንዳንድ ሰው አታጭም እና እንደዚህ ወይ በቃ ምን ችግር አለው ምናምን ብሎ መጥቶ አየ። አደራ እህቴ ናት ብሎ ላከራይዋ ፍራሽ ገዝቶ የሚለበስ ገዝቶ አንድ ብረት ድስት ምናምን በቃ አንድ ብርጭቆ ምናምን አድርጎ ገዛዝቶልኝ አሪፍ ስራ ላይ ነበር በሰዓቱ ማለት ነው ልጁና እስቲል አሁን ድረስ በትዳሬ ራሱ ያለውን ነገር ለመፍታት የሚሞክር ልጅ ነውና ከዛ እንደዛ አለፈ። ፑል ቤት ተቀጠርኩ ደግሞ ከዛ ወጣሁኝና የፑል ቤት ደግሞ አሪፍ ነው። እዛ እስከሚሄድ ነበር መጀመሪያ ጓንት ፋብሪካ ነበርና ከዛ ወጣሁኝና እዛ እስከሚሄድ ታክሲ ያለብኝ፣ እዛኛው ግን የለብኝም። በዛ ላይ ደሞዙ አሪፍ ነው። በቀን ቲፕ አለው፣ ኮይን ይሰጥሻል ምናምን የፑል ቤቱ ማለት ነው። ከዛ 500 ብር ነው የምከፍለው፣ ወደ 1200 ብር ነው 1300 ብር አገኛለሁ ፑል ቤት። እዛ ጋር ግን 800 ብር ነው ምናምን ነው የማገኘው። ከዛ በዛ አይነት መልኩ አለፈ። እዛ ሆንኩኝ 1 ወር 2 ወር እንደሰራው ምናምን በቃ ይሆነ እንዴት ነው ይሄ ከቤተሰብ ጋር ካላደግሽ በራስሽ ነገሮችን የማድረግ እንትን ይኖርሽ ይል። እኔ እኮ ፑል ቢኖረኝ 17000 ብር ነበር ፑልና ገቢው ምኑን በቃ በዛች ጋር ስለተሰማራሁኝ እና እንደዚህ ባረግ በዚህ አመት ውስጥ የሆነ ነገር ይኖረኛል እኮ ምናምን ብዬ አሰብኩኝ። ግን ያን ብር ከየት ላምጣው? 10 ምናምን ሺህ ብር አይደለም 1000 ብር በጣም ማግኘት የማልችልበት ሁኔታ ውስጥ ነኝ። ከዛ በቃ የቤተሰቦቼ ቤት አለ ክፍለ ሀገር ቤት፣ ስለዚህ በቃ አይወዱኝ አይፈልጉኝ፣ ለነሱ ምንም ቦታ የለኝም። ስለዚህ ያለውን ነገር ተካፍዬ ሸጬም ቢሆን እዚህ ጋር መጀመር አለብኝ፣ ህይወቴን መቀየር አለብኝ ብዬ 18 አመት አልሞላኝም፣ በቃ 17 አመት ከምናምን ላይ ሄድኩ ክፍለ ሀገር ሄድኩኝ። ልጅ መሆኔን አሳወጅኩ ምናምን። ከዛ ከጓደኞቼ ጋር እንደልኩ በዛ አጋጣሚ ነበረ ከልጄ አባት ጋር አንድ ላይ ሆኖ ነው ማለት ነው። ምን ጀመራችሁ? አብረን ሆን በቃ እንደዚህ አወራንበት ምናምን። ከዛ ትቼው መጣሁ ወደዚህ ተመልሼ 18 አመት ሳይሞላሽ ያው እንትናቲም መስከረም ላይ ነው የሆነ ክረምት ሊገባ አካባቢ ነበር የሄድኩትና የፍትሐ ብሔርና የእንትን ህግ የሚሉት አላቸውና የዛኔ አሁን የለም ምናምን ሲሉኝ እሺ ብዬ መጣሁኝ። ከዛ እዛው ፑል ላይ እየሰራሁኝ እዛው ቤት ውስጥ ሆኜ እዛው የነበርኩበት ቤት። ከዛ እንደዋወላለን ከሱ ጋርና ካልመጣሽ አለኝ። እኔ ወደዛ አልመለስም፣ እዛ ምን አለኝ እኔ ቤተሰብ የለኝ ምን የለኝ፣ እዚህ ነው በቃ ህይወቴም ከተቀየረ ምንም ካለ እዚህ ነው የምሆነው ምናምን ስለው በቃ እኔ ልምጣ አለኝ። ከዛ አትምጣ ማለት አልችልም። ከዛ ቤተሰቦቹ ሌላ እምነት ስለነበሩ ምናምን በእኔና በሱ ደስተኛ አይደሉም። ያው እሱም ልጅ ነው እኔም ልጅ፣ የ1 አመት ልዩነት ነው ያለው፣ በ1 አመት ነው የሚበልጠኝና ከዛ እምቢ ሲሉት ስልኩን ሸጦ ለእኔ ልብስ ለሱ ልብስ ገዝቶ ምናምን ልክ ሲነሳ ሲያዩት እሁድ ነው ከዛ ትራንስፖርት ቀጥታ ወደ አዲስ አበባ ያለውና ቅዳሜ ነው ገበያ። እንደዛ ሲያረግ አማራጭ ስላልነበራቸው የሆነ ሽሮ በርበሬ አስቤዛ አድርገው
ጋቢ ምናምን ሰጥተው ላኩት ቤተሰቦቹ ማለት ነው። አንቺ ጋር አብሮ ሊኖር ነው በቃ ላኩት። እሄዳለሁ ብሎ ሲነሳ ላኩት ማለት ነው። ምንድን ነበር እሱ የሚሰራው ያኔ? ምን አይሰራው ልጅ እኮ ነው ይዛኔ ባንድ አመት ነው። ያው ፍቅር ብቻ ካለ ህይወት የሚመስልሻል ልጅነት ነውና ያኔ 17 አንቺ ስንት 17 በቃ 18 ከዛ መጣ ምናምን አብረን መኖር ጀመርን። ከዛ ስራ አጣሱ። እኔ ከዛ ፑል ቤት ወጥቼ ደግሞ እንደዚህ ፈርኒቸር ቤት ትንሽ ፈርኒቸር ቤት አለ አልጋ ምናምን እዛ ገብቻለሁ። ከዛ ለከዛና አርግሻለሁ በ17 አመት ማለት። ከዛ አሞኝ ምናምን ስንሄድ እርጉዝ ነሽ ምናምን ደስ አለው በቃ እንዴት ነው ደስ አለው በቃ ምናምን ዞር ብዬ አስበው ይገርመኛል። ደስ አለው በቃ ምናምን ከዛ እኔም ሆነ ማለት ደስ አለኝ። ለምን ብትይ ቤተሰብ የለኝም የኔ የምለው ሰው የለኝም። በቃ የኔ የምለው ሰው የራሴ በቃ የሚፈልገኝ ምናምን ላገኝ ነው በቃ ደስ አለኝና ኃላፊነት ወስደሽ እንዴት ነው የምትጀግኝበት? ከዛ ስራ መጀመር አለብህ አልኩት። እሺ ከዛ ደላላ ቤት ስንዞር የለም አንዴ እንጀራ ማዞር ሲሉት አንዴ የሆነ ነገር ሲሉት እሺ እንደውልልሃለን ይሉታል። አይደውሉም። ስልክ ደግሞ የለውም ሸጦት ነው የመጣው በእኔ ስልክ ነውና ከዛ እኔም የእርግዝናው ባህሪ እንትን እያለኝ ሲመጣ እሱም ስራ ማጣቱ ቤት ውስጥ እንትን ሲል በቃ የሆነ ነጫነጭ የመጣላት ነገር መጣ። ከዛ በጣም ነበር የሚታገሰኝ። ከዛ አስፋልት ወጥቶ እንደዚህ እንትን ሲል ለምን ረዳትነት አሰራም ምናምን ብሎ የሆነ ሰው ያገኘዋል። ከዛ ሲያገኘው እና ጧት ልምጣ ሳይነግረኝ በጧት ተነስቶ ይድት የሆነ ተደባብረን ነበር። ከዛ ምን ሆነ የሰው ልጅ ብዬ በምን ስልክ ልደውልለት ቀኑን ሙሉ ጠፋ። በቃ የሥራ ቦታ ነኝ ጨነቆልኩ። ከዛ ማታ 2 ሰዓት ነው ምናምን አለቅሱ አልኩ። በቃ የሰው ልጅ ተወርሽ ላይ ነው 2 ወር ምናምን ቢሆነኝ ነው። ከዛ ጠፋ ቀኑ ሙሉ ሳለቅስ በቃ የሰው ልጅ እዚህ እንትን ብዬ ይዤ መጥቼ በቃ የሆነ ነገር ብቻ እንዲሁ ሳለቅስ እንዴት ነው የምሆነው ላለው በቃ ብዙ ነገር ወደ አይምሮ ይመጣል። ከዛ ማታ መጣ 2 ሰዓት ተኩል 3 ሰዓት አካባቢ መጣ። እዛ ያዞን ብር ይዞ ይሰርቼ ምናምን አለኝ። እኔ በቃ አልቅስ ነው ያልኩት። እንደዚህ አስጨንቀ ያለው ለካ ምናምን ብዬ ከዛ ነገምና ብሎኛል እሺ ምናምን ብሎ በቃ ረዳትነቱን በዛው ጀመረ። ከዛ በቃ እንዴት መሰለሽ ስንኖር እኔ ቃያጠኩ ሆነ እሱ የሆነ ነገር ይሰራል ምናምን ይሄ አሁን ትልቅ ሆነሽ መከባበር ምናምን የሚባለው ነገር ብዙም እኛ እናስተውለውም። በቃ በፍቅር ነው ሁሉን ነገር እናደርጋለን። እሱ ማዛውን ይሰራል ምናምንና ያው እኔ ትንሽ ለብቻዬ ስለኖርኩኝ ምናምን ኃይለኝነት አለብኝ። እሱንም ታግሶ ነው እንትን የሚለውና 4 ወር ላይ ከዛ ጓደኞች እነዚህ በቃ ረዳቶች አሉ አይደለ ገና ከልጅነት ጀምሮ የሚያውቁት ይሄ ረዳትነትን ህይወት ምናምን የሚያውቁት ሲመጡ ከዛ ምግብ እየሰራ ሲመጡ ወይ ልብስ እንትን እያለ ቤት ውስጥ ከሆነ ማለት ነው። ከዛ አንተ እንደ ሴት እንዲህ እያልክ ምናምን ሲመክሩት 4 ወር ላይ ትቶኝ ጠፋ። ከዛ ዝም እልኸኛ ነኝ በቃ ማለቴ ማረግ እችላለሁ አይነት ሻንጣውን ይዞ ነው ልብሱን ይዞ ጓደኞች ጋር አይተሽ ነበርሽ አንቺ ወይስ በሌለሽበት ነው? በቃ ተጣላን ተጨቃጨቅን ልብሱን ይዞ ሄደ። ከዛ እኔ ደግሞ የሆነ ፍቅር ውስጥ ስትሆኚ እልሃል አይደለ ችለሽ ማሳየት ምናምን የሚለውን ነገር ያንን ነውና ይከፋኛል። በሰዓቱ ግን ምንም አልመሰለኝም። ግን በጣም ነው የምንዋደደው እንደዛም ሆኖ እና ፑል ቤት ተመልሼ የገባሁኝ። ከዛ ወማ የሚባል የሆነ ሬስቶራንት አለና ፑል ቤት ከውስጥ አለው ከውጪ ሬስቶራንትና እዛ ውስጥ ነው የምሰራውና ታክሲ በዛ ነው የሚያልፈው እና እንዴ እያለ ያያል አይዋለው ውስጥ ሆኜ ማለት ነው እዛ መስራቴን አውቆ እንደዛ እንትን ያለ ራሱ ይቅርታ እንዲለኝ ነው የምፈልገው ገባሽ በዛ ሰዓት። ከዛ 1 ወር ነው ምናምን አያውቅም አካባቢ ቆይቶ እያለቀሰ መጣ። ከዛ እንዴት እንደቆሸሽኩኝ እቲ ካንቺ ጋር ሆኜ እኮ ረዳት ራሱ አልመስልም ምናምን ነው በቃ ማለት የጥንካሬ ጥግ። እሱ ሲመጣ ውሃ ሙቄ ሻወር የሚወስድበት በባልዲ እንትን ብዬ ልብሱን አጥቤ ምናምን እንደዚህ አጣጥፌ ይሄው በዚህ እንትን ብለ ማታ ሁሉ ጊዜ ሻወር ወስዶ ነው በቃ ይሄ እንዴት ነው ከልጅነቴ ስለሆነ ኃላፊነትን ማቀው በቃ ማኔጅ ማረገው ቤቱን እኔ ነኝ። ማታ ታጥቦ ነው እንትን የሚለው ጠዋት ትላንት የለበሰውን ነገ አይለብስም በቃ በዛ ለከውና አሁን እንዴት እንደቆሸሽኩ ሲተመልከች እና ጓደኞች የሚሉህን ሰምተህ አይደል ሄድከው ምናምን ስለ እነሱም የሚጠቅሙ ይመስለውኝ ነበር ምናምን በቃ ይሄ ንግግር ምናምን በደንብ ነው የሚችለው። ከዛ እሺ ብዬ ታረቅን። ከዛ ያፈራሽ ምናምን ይገዛልኝ ልጅ ምናምን እሱ ያው ለማስማማት ይሞክራል ሲቸግረን
200ም 500ም የሚችለውን ይረዳናል ምናምንና ከዛ በኋላ ተለወጠ ማለት በቃ ጥሩ ሰው ሆነ። በቃ ለቤቱ ምለውን የሰራውን አምጣ ነው ምለው ማለት ለዚህ ብሎ ማስተካከል አይችልም እሱ ማለት ነው። እኔ ግን በቃ የሰጠኝን ለዚህ ብዬ እንትን ማለት እችላለሁኝና ቀበለዋለሁ። ከዛ ከነበርንባት ቤት ወጣን። ሰፊም ቢሆን የቆርቆሮ ቤት ተከራየን። ሰፋ ያለ በቃ መውለጃ ጊዜ ደረሰ ምናምንና ወፈርኩ በጣም። ከዛ እሱን ስታዩ ልጅ ነውና ከዛ ሚስቴ ናት እንዴ እቺን የምታክል ሴትዮ ምናምን ይሉታል ወይ እዛ እንትን ከዛ ህፃን እኮ ናት ሌላው ቢቀር እዚህ እጇ ላይ ያለው እንትና አያስታውቃቸው ምናምን ይላልና ተዋቸው ምናምን እላለና ከዛ አንዳንድ እያልን በቃ አልጋ ገዛን የሆነ ነገር እያሟላን መጣን። ከዛ በቃ ቁርስ ምሳ ውጪ ነው የሚበሉት እና ያኛው የተከራየነው ቤት አስፓልት ዳር ነበርና ይመቸዋል መምጣት። ከዛ ቁርስ የሚበላበትን ብር አምጣልና ቀበልና ሰራለታሉ ልክ ውጪ የሚበላው ፍርፍር በለው እያልኩ እየጠየቅኩ እና በዛ መልኩ በቃ ትንሽ ገንዘብ ይተም ምናምን እኔ በምጥ እንደምወልድ ነው የማስበው። ወክ አደርጋለሁ፣ ስራ ሰራለሁ ምናምን በቃ ከዛ ምጥ ይመጣ አላውቀውምና ከእህቴ ጋር ያው እንደ አዲስ መጠያየቅ ጀምረናል። ያው ስጋ ስቶኛ አትቆራረጅምና ያለውበትን ነገር ስለምታውቅ መደዋወል ጀምረናልና መደዋወል የገንፎ እህል ምናምን እሷ ጋር ሄጄ ነው እንትን ያልኩት የገዛዝተን ምናምን ቲቪ ገዛንና ሪሲቨርና ዲሽ መግዣ የለንም እኮ ቲቪ 17 ኢንች ቺቦርጫማ የለችም እሷን ገዛን ምናምን። እሱ ስራ ነው በቃ እኔ ነኝ ብር ቀበልና የሆነ ነገር ማረጋውና ልንገዛ ስንገባ አመመኝ። ከዛ ያው የምጥ ስሜት አላቀምና እንዴት ነው እንደዚህ ስላት አራ ለምሽ እንደው ምናምን ብላ ሄዳ አብራኛ አደረችና አመመኛ ዳሬን። ከዛ ሽርቷ ብሎ ምናምን እንደሚፈስ ነው የሚታወቀው። እንደዛ አልነበረም ቀስ እያለ ለካ ፈሱ አልቋል። ከዛ ለሊት ላይ ይዘውኝ ሄዶ ሲሄድ እንደዚህ ይሰማሻል ወገብሽን ምናምን አይሰማኝ እንደዚህ ነገር ብሎ አላለም። በቃ እንደዛ ሲል ነይ ብለው መለሱኝ። ከዛ ቤት ውስጥ እንደ ላቤ በቃ ጥምቅ ነገር ለካ ልጁ እየታፈነ ነገር ነው። ከዛ ጠዋት ላይም እንደዛ ሲል ግልብጥ ነገር ሲል ወደ ላይ ይልሽላ እንደዛ ነገር ሲለኝ ጎረቤት ትልቅ ሴት አለች እዛ ግቢ ውስጥ አረ ልጁ እኮ በቃ ተገለበጠ ማለት ነው ልጅቷን ወሰዷት እንጂ ምናምን። ከዛ ስንሄድ ደህና ነሽ ምናምን እያለች ታስተኛኛለች። ከዛ ፌንደል አረግ ደረሰ ጤና ጣቢያ ነው ሄድኩኝ። ከዛ ስታየኝ እስከ 10 ሰዓት ምንም ማህፀን ሲከፍት ነው የምትወልጂ አይከፍትምና በቃ አልጮህም ትራስ ዝም ብዬ መንከስ ነው ምናምን። ከዛ ፊቴ አበጠ በቃ ማለቅስበት ፊቴ አበጠ። ከዛ አረቺ ልጅ እንላካት ብለው ሲልኩኝ ምናምን እዛ ሲታይ የለም ሽርቷ አልቋል። የት ጋንቲ። ከዛ ወዲያው እንትን ብለው እንዳትቆሚ ታኝ በግራ ጎንሽ ልጁ እንዳይታፈን። ከዛ በግራ ጎኔ ብቻ ወዲያው ግልኮስ ምናምን። ከዛ ምጥ ሰው ሲያመጥ አይቻልም በህይወቴ ማለት ነው። እንዴት በቃ ይጩሁ ምን ይበሉ አይቻልም በህይወቴ። ልክ ስገባ ትልቅ ክፍል ነው ያገር ሲጮሁ ድንግጥ ጠፋብኝ በቃ ምጤ እንዳለ ማለት ነው። ከዛ ከጎን ያለችው አይ ምናምን ብላ ደንግጬ እንዲህ አይቻት ምናምን የመጀመሪያሽ ነው ሁለተኛሽ ነው ትለኛለች ደግሞ መልሳ የሆነ ሲመለስላት እያወራች። እኔ እኮ ቀኑን ሙሉ ሳለቅስ ነው ያልኩት ምጤ እንትን ብሎኝ ማለት ነው። ከዛ ጠፍት ኖርማል በቃ ምጡ ምናምን ጠፋ። ከዛ መቀመጥማችን በሌላ በኩል መተኛት በግራሽ ተኝ ልጁ እንዳይታፈን። ከዛ ከሌላው የተለየ ነው የሚከታተሉሽ ልጁ እንዳይታፈን እያሉ ከዛ የሚያዳምጡበት ደግሞ የድሮ የሚጫኑት በቃ እንዲሁ አለቅሳለሁ እንዲሁ ማልቀስ ነው በቃ። ከዛ እንዲሁ ነጋ ጠዋት ላይ። ከዛ በጣም ጠያቂ ነኝ የሆነ ስለማላውቀው ነገር ማወቅ ፈልጋለሁና ጠየቅኩት። የሆነ እንትን ማለት አሁን መርፌ የምትሰጡኝ ለምንድን ነው? የምጥ መርፌ ነው። ከዛስ አንደኛ ደረጃ አለው ሁለተኛ ደረጃና በሁለቱ ካልወለድሽ ነው። ቆይ አንድ ሰው ለመውለድ ምንድነው የሚያስፈልገው? ያማጥኩ እኮ ነው ማህፀን 10 ሴንቲሜትር ሲከፈት ምናምን። ከዛ እና አሁን ተስፋ አለኝ። ከዛ ምናምን አለላ እስከ 4 ሴንቲሜትር ምናምን ሲከፍት በቃ ተስፋ ኖረኝ። ከዛ የሆነ ልጅ መሆኔ ያስታውቅ ነበር የዛኔ በወፍርምና ተረርተውኛል በቃ። እና አብሮኝ የነበረው ነርስ አይዞሽ ምናምን ይለኛል ሙስሊም ልጅ ነበርና ሁለተኛው ተሰጠኝ እንቢ ሲለኝ ማለት ነውና ብቻ ምን አለፈሽ ወደ 4 ቀን ምናምን 5 ቀን አሳለፍኩ ሳልወልድ።
ከዛ በቃ ሳያስፈርሙኝ መጨረሻ ላይ ሰርጀሪ ተሰራው። ሰርጀሪ ክፍል ደግሞ ስገባ እንዲሁ ሴቷን እንዴት ነው የምሆነው እዛ ገብቼ እንዴት ነው ከዛ ቀድሜ አውቄው ነው እንትን የምለውና ከዛ ወለድኩኝ ምናምን። ከዛ እህቴ ነበረች እሱ ነበረ 3 ቀን እንትን አልኩኝ። ያው እሷ እየተንከባከበችኝ ነበረ። አለፈ። ወደ ቤታችን ሄድን። ያው ቀድመንም ሴቭ ያደረግናት ነገር አለች ትንሽም። እሱም ደግሞ ስራ አይፈታም በዛ መልኩ ምናምን ትናለና 20 ቀን ምናምን አረሰችኝ እህቴ ስራ ፈታ። ከዛ ወደ 25 ቀን በዛ በ5 ቀኑ መሀል ከ20 ቀን በኋላ ባለው ሄድ መጣ እያለች ማለት ግማሽ ቀን እየሰራች ምናምን ያው ተቀጥራ ነው የምትሰራው ብዬሻለሁ። በዛ መልኩ አሳለፍን እና የሆነ ህልም አየሁ ስቲል እስካሁን ማረሰው እና እና ያለው የሆነ እየጨፈርኩ የሆነ ክለብ ብቻዬን እንደ ቢራ ይዤ ቆሜ እየጨፈርኩ ከዛ ልጄን ጡት ሳላጠባው 2 ቀኑ አባቱ ቤተሰቦቹን ሊያሳይ ወስዶት እና እንትን እላለሁና ልክ ስወጣ መኪና አይቆምልኝም ለመሄድ እንትን ስል ከዛ በዛ መሃል ባነንኩ ማለት ነው። መች መሰለሽ በ24 ነው የተወለደው። ወር ሊሞላው ሲል እንትን አለ ማለት ነውና ሳየው ያመመው ነው የሆነ ስቅቅ ነገር እያደረገው ነው ልጅ ጧት ስነቃ ማለት ነው። ከዛ ጠራኋትና እህቴ እንደዚህ ይሆን አይ እኔም አይቼዋለሁ ለሊት እንደዚህ ሲሆን ምንም አይሆንም አለች። ከዛ ሄደች። ከዛ ያጠበቁት ምናምን እፍን እያደረገው ነው ለካ እንደዚህ ስቅቅ ነገር ይላል። ከሄደች በኋላ ደወልኩና ሞታል ላይ ምናምን ስላት ስትመጣ ስታየው እየደጋገመ እንደዛ ያፈነው ነውና ይዘነው ሄድን ላፍቶ ጤና ጣቢያ። ከዛ በሰዓቱ ኦክሲጅን ምናምን ቢደረግለት አሪፍ ነበር ግን እንትን አላሉምና ዝም ብሎ ወደ ጋንዲ ይዛ ቆዩንና ምንድነው ምን ነው ምናምን አሉንና ላኩን እዛ እስከዛ በቃ ጋንዲ ካንተን ስኪል ድረስ ምንም አይነት ኦክሲጅን አላደረጉለት። በቃ ተነፋፈሱ ራሱ እንትን ይላልና በጣም ደንግጠናል። በቃ ከጋንዲ ደግሞ ወደ ሽሮ ሜዳ ያለው ምን ነበር ጳውሎስ ነው ጴጥሮስ ሽሮ ሜዳ አካባቢ እዛ ወሰዱት። ከዛ በቃ የሆነ ሰዓት ላይ ያለቀስኩ ምናምን በቃ ጠሩንና የለም ማለት የለም ህይወቱ አልፏል አሉ። የልጅሽ የመጀመሪያ ልጅ ያውኑ መስሎሽ ነው። በ18 ዓመት የወለድኩት ልጅ ማለት ነው። በቃ ከዛም በአዲስ ከእግዚአብሔር ጋር ጸብ እንዴት እናትና አባቴን ወስደን ምንድነው መንስኤው አሉ የሞቱ ስለታፈነ ነው። የዛን ኬዚውን ምንም አላስረዱንም። ድንገት ነው የሆነው። ከዛ ያው ይዛችሁ ትሄዳላችሁ ወይስ እንደዚህ ምናምን ሲሉ እነሱ ናቸው እየወሰኑ የነበሩት። እህቴ የሆነ ጓደኛ ነበረት ከሱ ጋር ነበረች። እሱ አልነበረም ስራ ቦታ ነው የሚገርምሽ። ከዛ መሞቱን ራሱ መተን ሄደን የነገርነው። ስንት ቀኑ ነው? 27ኛ ቀኑ እና እንትን ይሄ በባህል የሾታ ላይ ምናምን የሚሉት ነገር አለ እና በሱ ነው ምናምን ነው የሚሉት እና የባህል መድኃኒት አለው ምናምን ይላሉ። እና እናትዬ ይዤ እመጣለሁ ወይ ለሰው ልካለሁ ብላ ነበር በሰዓቱ። ግን እኔ ላይ ይወለዳል እንዴት አለ ሾታ ላይ እኮ ሳይወለድ ሲጨነግፍ ነው እሑድ ውስጥ ሆኖ ይጨነግፋል። በ27ኛው ቀን አባትየው የእሱ አባት ሲያስረዳኝ ከዛ ደግሞ ያድጋል እስከ 7 ዓመት ይላሉ። እዛ መልኩ ነው የተባለው። ከዛ በቃ በሰዓቱ ነው በቃ በስነ ስርዓት አበድኩ። በቃ ማለት ምንም ሰው እንቅልፍ 4 ቀን ምናምን አይተኛም። የፈለገ ቢሆን ደክሞሽ ትተኛለሽ። በቃ አልተኛም። መጥፋት ነው የምመኘው የሆነ ጎዳና ላይ መውጣት ምናምን በቃ እንደዛ ነው የሚታየኝና በቃ እሱ የራሱን ሀዘን ትቶ በቃ ከኔ ጋር ሆነ እንትን የሚለው። እህቴም አለች። ለሊት ተነስቼ እጠፋለሁ። እዛ ቤት አልገባም አልኩ። አልገባም ብዬ አዲስ ሰፈር ተከራየን ለጊዜው። የዛን ቀን አልጋ ይዘን አደርንና ተሰብስበን እዛ በቃ እዛ ሰፈር ተከራየን። እቃውንም አላመጣን ነው እስክረጋጋ
ከዛ የገባሁበት ሴትዮ በቃ እግዚአብሔር ብቻ ይሄን ሁሉ ነገር ሳልፍ እግዚአብሔር አብሮኝ ነበር ማለት እንዴት መሰለሽ ወላጅ ነው የሆነ ነገር የሚያስተካክልሽ እግዚአብሔር ግን የሆነን ሰው ያመጣና እንድማር ያደርገኛልና የገባሁበት ቤት ተከራየሁበት የሚያመው ልጅ ነበረ የሚያመው በቃ እንደ ኦቲዝም አትዩ ምናምንና ሴትዮዋ ጠሩኝ የሆነ ሰዓት ላይ እንደዛ በቃ ጠፍቼ ምናምን ሌሊት ወጥቼ መኪና ሊገጨኝ ምናምን በቃ እየፈለጉ ነው የሚያስገቡኝና እግዚአብሔር ይመስገን ሰው ሲል ስሰማ በቃ የእግዚአብሔር ጠላት ሆንኩ የትኛው እግዚአብሔር ልሻለሁ አሁን አንቺን አላቀሽማ መንገድ ላይ እግዚአብሔር ይመስገን ስትይ በስልክ ከሰማሽ አስቆም የትኛው እግዚአብሔር ፈጥሮኝ ከዛ በልጅነት እናትና አባቴን ወስዶብኝ ብዙ መከራ እንትን ብሎ አሁን ደግሞ ልጅ ሰጥቶ የነጠቀኝ እግዚአብሔር በቃ እንደዛ አይነት ውስጥ ከዛ ጊዜ ሴትዮዋ ጠሩኝና ያ የመጀመሪያ ልጃቸው አይደለም እንደዛ የሆነው ሁለተኛውንም ነው አንድ ልጅ እንደዛ ሆኖ ቀብረዋል ከማለቴ እንደዛ የሚያመው ልጅ አስታመው ቀብረው ደግሞ ይሄኛው ጤነኛው ልጅ ነው እንደዛ የሆነባቸውና እግዚአብሔር ሊያስተምረኝ እንዳላማር ሲፈልግ እዛ ግቢ ያስገባኝና ጠሩኝና ሳዩኝ ልጅ አሁን ይሄ ልጅ የመጀመሪያ ይመስልሻል አይደል አሉኝ ትልቁን አለኝ የምለው ልጅ በእንደዚህ አይነት መልኩ አስታምሜ ቀብሬ ደግሞ ይሄኛው ነው ምናምን አለ ከዛ ተመስገን አልኩኝ ማለት የሆነ መረጋጋት ከዛ ሰውም ሲመክርሽ አንቺ ኑሪ እንጂ መሬት ማዛዊ ኑር እንጂ እግዚአብሔር ማብቀሉን አይተውም ስለዚህ አንቺ ኑሪ ምናምን በቃ በህይወቴ ትልቁ ስብራቴ ነበር እዛን ነው አለፈ ብቻ ከዛ በቃ እሱም በሰዓቱ ከምልሽ በላይ በቃ ይሄ እንዴት ነው ልጅም ባይኖረኝ ለካ እሱም እንትን ይሆነኛል ቤተሰብ ይሆነኛል ብዬ እንዳምን አረጋኝና በቃ ሙሉ በሙሉ እንዴት ነው ሰው ላይ ድግፍ ተልሽ እንደዛው ሆንኩኝና ወደ ድሮ ሰፈራችን ተመለስን ስራ ጀመርኩ ምናምን በእንደዚህ አይነት መልኩ ምናምን እየኖርን በቃ እሱ መንጃ ፈቃዱን ማውጣት ፈለገ ከዛ ድጋሚ መውለድ እንዳለብን አሰብን ግን በዛ መልኩ መሆን የለበትም እሱ ረዳት ነው ሹፌር ቢያንስ መሆን አለበት እኔም የተሻለ ስራ በቃ ፀጉር ቤት እንትኔ ነው ይሄ ከልጅነት ጀምሮ የምፈልገው ነገር ነውና ውስጥሽ ስለውበት ያለ ነገር ነውና ተቀጥሬ መስራት እፈልጋለሁ ግን ከሴቶች ጋር ባህሪ አይሄድም ብዬ ስለማስብ ያው ፑል ቤቱን ምናምን ነው የምቀጠረውና እኔ ሹፌር ስሆን ይለኛል ቤታችን ዕቃ እናሟላለን መጀመሪያ የፀጉር ቤትሽን ከፍትልሻለሁ ምናምን ይለኛልና የዛኔ ሙሉ ዕቃ የፀጉር ቤት ሙሉ ዕቃ በ6000 ብር ምናምን ይገኛልና አጎታለኝ ዛሬ ስንት ዓመት የዛሬ ስንት ዓመት መሰለሽ በቃ 18 ዓመቴ አለፈ በእንደዛ መልኩ 18 ዓመት ልደቴን ሳከብር እርጉዝ ነኝ የ8 ወር እርጉዝ ነኝ 19 ቢሆነኝ ነው በቃ ወይም ደግሞ 19 ወይ ሊሆነኝ ነው ወይ 19 ውስጥ ነኝና የሆነ ደላላ 6000 ብር አለ የፀጉር ቤት ዕቃ ምናምን ብሎኝ ያገለገለ አንድ አለኝ አጎት ልበለው በቃ አጎት አለኝ እናቴ ወንድምና አዲስ አበባ ውስጥ ነው የሚኖረው ቦሌ ውስጥ እንደሱ በጣም ቀላል ነገር ነውና ጠየቅኩት ከዛሬ ለኝም ወደዛ ምናምን የሆነ በስነ ስርዓት ራሱ ያዋሩሽም እሺ ብዬ ተላልኩት ታውኩት ከዛ እኔ ግን ገዛልሻለሁ እሺ ሹፌር ስንሆን መጀመሪያ እንጂ ፀጉር ቤት ዕቃ ነው እንትን ምንድነው ይለኛልና በቃ ህይወት ብዬ እዛ ጋር ያስኩት በቃ ጥብቀሻል አይደለ የሱ መንጃ ፈቃድ ማውጣት ከዛ የኔን ነገር በቃ ፕላን አድርገሽና መንጃ ፈቃዱን እንዲያወጣ ብር ተላከለት ከክፍለ ሀገር እናቱን በቃ ጨቀጨኳት አባቱንም እንደዛው ልክ ታክሲ ዳራ ሲሄድ በጣም ጎበዝ ሹፌር እኮ ነው መንጃ ፈቃድ ቢኖረው እኮ ምናምን ይሉኛልና በቃ ይገጣጠማሉ ለማለት ነውና እንትን አልኩ እንዲማር ወሰንኩ ከዛ ጨቀጨኳቸው ከዛ 5000 ብር ተላከለት በሰዓቱ ወደ 6000 ምናምን ብር ነው አንተ ማለት ነውና በዛ ላይ የትምህርት ማስረጃ የለውም አልተማረም መታወቂያ የለውም ከዛ ያን ነገር እንትን አለ ከዛ የሆነ ራሴን ለሱ ከሰጠሁት በኋላ ህይወቴ ካረኩት በኋላ ባህሪው በመሃል ይቀየራል እዛ ጓደኞቹ አሉ በቃ የሚመክሩት ምናምን ማለት ነውና
ግን ያው እንጣላለን እንታረቃለን። እንደዚህ የከረረ ነገር የለምና መንጃ ፈቃዱን እንትን ሊል ሲል ብሩል ሲላክለት ካላመጣሻል እንደሚያጠፋው አውቃለሁ። ጓደኞቹ እንትን እንደሚድና በቃ ዝም ብሎ ሲነዳው እንዴት ነው ቦያውን ስትቆፍሪለት ይሄዳል። ጓደኞቹ ጥሩ መጥፎ እንትን አይልም፣ አያመዛዝንም። ዝም ብሎ ነው የሚሄደው። ሲመክሩት ጥሩ ያልሽውን ነገር ራሱ በመጥፎ ሰው ጋር መከረው ይሄዳል በዛ መልኩና አምጣ ራስ እንትን አትለው ምናምን ሲሉት ወስዶ አጥፍቶ 2000 ብር ይዞ መጣ። ያጠጣበት ከጓደኞቹ ጋር ምናምን እንትን አለበት። ከዛ ምንም አላልኩም። ከዛ መልሼ ተስፋ አልቆረጥኩምና ክፍለ ሀገር የነበረ እንትን አለ፣ ይሄ የእርሻ መሬት አለ አይደል? እሱ ከወንድሜ ጋር ምናምን ተከፋፍሎ ይደርሰኝ ነበርና ሽንኩርት እንትን ብሎ የሽንኩርት ሀገር ነው የኛ ሀገርና የሆነ ሰዓት ላይ በውድ ይሸጣል፣ የሆነ ሰዓት ላይ በርካሽ እና የዛኔ በውድ ተብሎ ምናምን የደረሰኝ ትንሽ ብር ነበር 2000 ምናምን ብር። እኔ የምሰራው ደሞዜን ሴቭ አደርጋለሁ። እሱ እንዲማር ሳመቻች ራሴም ኃላፊነት ወስጄ ነው ገባሽ። ወደ 2 ወር ስራ አይሰራም እሱ። ቤት ኪራይ እኔ ነኝ፣ የአስቤዛ እኔ ነኝ፣ የትራንስፖርት እኔ ነኝ። ያንን አስቤበት ነው እዛ ውሳኔ ላይ የደረስኩትና ሴቭ ያደረኩት ነገር ነበረ። ከዛ በቃ አማራጭ የለም አስመዘገብኩት በራሴ ጨማምሬ ማለት ነው። የትምህርት ማስረጃ እናንተን ያው የምታወጪው ያለ እሱን አወጣጣው ለሱን ከፈልኩ ምናምን። ከዛ መንዳት ስለሚችል የመጀመሪያውን 1 ወር እንትን አለ ተማረና ያው መንዳቱ ላይ ፈቀደለት ማለት ነውና የእንትኑ ላይ የወረቀት የእንትን የፈተና እኮ አላቸው መሰለኝ መንጃ ፈቃድ ሲማሩና የጽሁፍ እሱን እንዳይወድቅ ማታ ከስራ ገብቼ እንደ ህፃን አስጠናው ነበርና እየጠየቅኩ እንትን ሲበራ እንዴት ነው እንደዚህ ያልኩ ጥያቄ ከዛ ውስጥ እያወጣው እንትን ነው ነበርና ልክ ማለፉን አረጋገጠ። ከዛ ሊቀበል 15 ቀን ሲቀራ ወጣ ከቤት ተመልሶ ትቶኝ ሄደ። መንጃ ፈቃዱን ሲያልፍ ነው ተጣጣችሁ? እኔ ቤተሰብ ያው ስለሌለኝ እሱ ነው የሚወጣው ስንጣላ ከቤት። በምንድን ነበር ጸባችሁ? በቃ ይሄ ልጅ ጸባለ ትንሽ በትልቁ በቃ በእንደዛ አይነትና የዛኔ ግን ምንም ጥፋት የለብኝም። ያው የጓደኞቹ ምክር ሰምቶ ነው መንጃ ፈቃድ ከያዝክ ከሷ ጋር ምን ትሰራለህ አይነት ነገር። እኔ ያው ኃይለኛ ነኝ ብዬሻለሁ ማለት እንዲያርግ ያ ደግሞ ጭቅጭቅ ይመስለዋል እሱ። ወጣ እሺ ምናምን ብዬ ምንም አላልኩምና እህቴ ወደ ዳለቲ ምናምን ሰው ልጠይቅ ልትሄድ እንሂዳለችኝና ያው ስንጣላ ኖርማል አልሆንም። በጣም ነው ማዝነው፣ እወደዋለሁ፣ በቃ ቤተሰቤ ነው ምናምን እና ደግሞ መጨረሻ ይመስለኛል ብዙ ጊዜ ስንጣላ ቀውስን ስለማድረግ እና በሰዓቱ ውስጥ እንትን ብሎ ነበርና እህቴ ወደ ዳለቲ የሚባል አካባቢ እነዚህ ድሮ አሁን አከራይ ያልኩሽ ልጃቸው ይታመም ነበር ያልኩሽ እነሱ ጋር በቃ ተቀራራበች እሷና እንደ ቤተሰብ ስቲል እስካሁን እንጠያየቃለን። እና የነሱ እህታለች እዛ ዳለቲ እዛ ስትሄድ ልጠይቅ አብሬ ሄድኩ። በቃ ይሄ መርሳት ፈልጌ ማለት ነውና 3 ቀን ቆይቼ ስመጣ እነዛው የራሱ ጓደኞች እሱ ጋር የሚያቃጥሩት እኔ ጋር መጣው እንደዚህ እኮ ሴት ይዞ ምናምን ጭራሽ እኔ እና እሱ በእንደዚህ አይነት ነገር ተጠራጥረን አናውቅም። ከዛ እኔ አላምንም ምናምን አልኳቸው። ከዛ ምን ልገዛ ነው እህቴ ምግብ አምጪ ብላኝ መሰለኝ ተመልሰን መተን ነውና ያኔት የሚባል ሬስቶራንት አለ እዛ ላመጣ ሲሄድ ታክሲ ውስጥ ቁጭ ሲሻገር አየሁት ከሴት ጋር። ከዛ የሆነ በቃ እንዴት ልበልሽ በጣም ነው እንደነገጥኩት። አልጠብቅም በእንደዚህ አይነት ነገር እኛ እንደዚህ እንትን አንልም። በቃ በራሳችን በትንሽ ነገር እንደ ህፃን ነው የምንጣላው እንጂ ወይ ደግሞ ጓደኞቼ እንዲህ አሉኝ ደግሞ ነግሮሽ እኮ ነው የሚጣልሽ እንደዚህ እንደ ሴት እንዲህ አልካሉኝ እንደዚህ አሉኝ ብሎ ነው ጻው የሚጀምረውና ከዛ እንደነገጥኩ በቃ ሰውነቴ እንዲህ እየተንቀጠቀጠ ነው። ስወጣ ደግሞ ጭራሽ ታክሲ ውስጥ ቁጭ ብለዋል ማለት ነው ከተባለችው ልጅ ጋር። አንቺ በጣም በቃ የሆነ እንደ እብድ ማረገኝ ምንም በቃ እህቴ ደግሞ የምትረዳ አይደለችም። ይሄ አውርተሽ ምናምን የምትግባበት አይደለች። ታዲያ ሂዳ ምናምን ነው የምትልሽ ወይ የሆነ ነገር ውስጥ ያለውን ነገር አትረዳኝም። እና ምንም ሆነ ወደሽ እንዳልወደድሽ ከፍቶሽ እንዳልከፋሽ ምናምን ነው ማስመሰል ነው ያው የኛ ማህበረሰብና ስለማትረዳኝ ዝም አልኳት። ከዛ በቃ ጠጭ ሆንኩ። ከዛ በኋላ እንደ ወንድ በቃ ምሽቼ ነው የምገባው። እሷም ሄደች ወደ ቤቷ። ጠጥቼ ማልቀስ ነው ምናምን። ከዛ ሰፈር መውጣት አለብኝ ብዬ ተነስቼ ወጣሁ።